ተነበሩ መነኩሴ ናቸው። ሁለቱም ወለተ ማርያም ይባላሉ። እሳቸው ገጠመኝ ደብረ ሊባኖስ በሄዱበት አንድ እህት ያገኛሉ። ያች እህት እንደምን አደርሽ እህቴ ብላ ወለተ ማርያም ሲጠይቋት አይ እኔንም እንዴት አደርሽ ትቢያለሽ? ኃጢአተኛ ሰው እግዚአብሔር እኔን የጠላኝ ሰው ነኝ። እኔ በስጋው ህይወቴ የ50 ሺህ ብር ደመወዝተኛ ነኝ። ቤቴ የሞላ ነው። ቤቴ በጣም ምንም ነገር ችግር የለብኝም። ታዲያ ግን ይሄ ሁሉ ሁኜ ይሄ ሁሉ ሀብት ኑሮኝ ይሄ ሁሉ ነገር ደስተኛ በቤቴ ደስተኛ ሆኜ ግን ልጅ ካልወለድኩ የኔ ህይወት የኔ መኖር የኔ ገንዘብ ማግኘት ምንድነው ብላ አለቀሰችብኝ አሉ። አይ እህቴ አይዞሽ፣ እግዚአብሔር አንድ ቀን እንባ ይጠርጋል፣ እንባ ያብሳል። እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው። ቆይ እኔ እዚያ የምኖርበት ቦታ ላይ የሆነ ጸበል አለ፣ እሱን አመጣልሽና እሱን ትጠጭና እሳቸው ታምር ያሳዩሻል ብለዋት ወዲያውኑ እኛ እናት ደግሞ ወለተ ማርያም መጥተው ከዚህ ጸበል ቀርተው ልክ በ10 ሊትር አዲስ አበባ ይልኩላታል። እና አዲስ አበባ ሲልኩላት ያንን ጸበል በቀመሰሽ በአመቱ ወንድ ልጅ ወልድ ያች እና በስንት አመቷ ነው? ልክ በአመቱ ያ የገመሳት ወልድ ቢያንስ ወደ 40 ምናምን የሆነ ሴት ነች። የሚገርም እና የጸበል የጻድቁ አባታችን ነው። የጻድቁ አባታችን የአቡነ ተክለ ሃይማኖት ጸበል ነው። እና ይሄን አንደኛው ይሄ ሲሆን ሁለተኛ ደግሞ ወደዚህ አካባቢ ዋልጋ ዳርጌ የሚባል ሀገር አለ። እዛ የሆነ ልጅ ጻል በጣም ሬሳ ሆኖ ያው እንደሞተ ማለት ይችላል። ሞቶ እስቲ እንደው ቢሆንም ነፍሱ አለ ተብሎ ስለሚታሰብ ያን አንዘላዝለው አምጣው የጻድቁ አባታችን የአቡነ ተክለ ሃይማኖትን ጸበል ይነከርና ከፈለገም ይግደለው መድኃኒዓለም ካልፈለገ ደግሞ እግዚአብሔር ደግሞ ቸርና መሐሪ ነውና ሊያድነው ይችላል ብለው አምጥተው ጸበሉን ሲነከር ቀጥ ብሎ ቁጭ። ወንድ ልጅ ዝኔት የሚባል ነገር አለ፣ ፈሳሽ ነገር ካየ፣ ሴት ልጅ ደግሞ ወራባ የሚባል ነገር አለ። እሱ ካየች ይህንን ነገር ጸበሉን ያረክሰዋል። ቤተክርስቲያናችን ስርዓተ ክርስቲያናችን አይፈቅድም። ያወድም እንደምነግራችሁ ነገርኳችሁ አይደለም። ይሄን ሸንኮራ ገዝተን የምንተክልበት ለካህናትም ደመወዝ የምንከፍልበት ደረጃ አጠን ስለነበረ ከነገራችን ላይ በእውነት ካህናቶቹ ከሚገርማችሁ ኢትዮጵያውያን ክርስቲያኖች ልታውቁት የሚገባ ካህናቶች 3000 ብር ነው የሚሆኑ፣ ዲያቆናቶች 1500 ነው የሚሆኑ። በተጨማሪም ግን እዚህ አካባቢ በቃ በተለያየ ነገር ነበር ቢያንስ እስከ 7-8 ሙስሊሞች የተመለሱበት ወደ ኦርቶዶክስ በቃ ሁኔታው ስራው ተአምራትን ሲገለጽ በእንትንም ሲሰሙ በማይክም ይወርዱን ሲሰሙ ወደ 7-8 አካባቢ ሙስሊሞች የተመለሱበት። በመቀጠልም ግን ቀጣይ ምንድነው የሚያስፈልገው የሚለው ነገር ብዙ ችግሮች አሉብን። እንደ ቤተክርስቲያን እንደ ጸበሉን ጋር ብንወስድ ቢያንስ ቤተክርስቲያኑ ከተመሰረተ ወደ ከ6-7 ዓመት አካባቢ ነው። ብዙ ሰዎች ከተለያዩ ክፍለ ሀገሮች መጥተው የተፈወሱበት ተአምራት የተነገረበት ነው። ግን ያ በጥንቃቄ ከመያዝ አንጻር ጋር እኛ ባለን አቅም ያው የአቅሙ ስነት ስላለብን ኦርቶዶክስ ተዋህዶ የትም አሸናፊ ቢሆንም ከገጠመን አሁን ወቅታዊ ችግር ያው የማንነትም የአንዳንድ ጉዳዮችም ያው በጽኑ ሃይማኖታችን ከመያዝ አንጻር አሁን ደግሞ ፈተናዎች ስላሉ ያን ፈተና በደል እንትን ለማለት ሚዲያውን ቢከታተል ኦርቶዶክስ ተዋህዶ ቤተክርስቲያን አካባቢ በየክፍለ ሀገርን አድባራትን እነሱን ደግሞ በማቆራኘትን እኛም ዞር ብለው ቢያዩ እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን በሀገር ውስጥም በውጭም በኢትዮጵያም ያላችሁ ኦርቶዶክሳውያን ልጆቻችን እንግዲህ አሁን የምንገኝበት ቦታ በጉራጌ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በጉራጌ ሀገረ ስብከት በመንበረ ጵጵስና ወረዳ ቤተ ክህነት የጅጅባና ጋሶሪ አቡነ ተክለ ሃይማኖት ቅዱስ ራጉኤል ቤተክርስቲያን እንገኛለን። እንግዲህ ይሄ ቦታ እንደምታዩት በወልቂጤ ከተማ በመንበረ ጵጵስና ወረዳ ቤተ ክህነት ጅጅባና ጋሶሪ ቅዱስ አቡነ ተክለ ሃይማኖት ቅዱስ ራጉኤል ቤተክርስቲያን የቤተክርስቲያኑ ጸበል ቦታ ነው። በእውነት ከዚህ ቦታ ላይ በጣም ድንቅ ታምራቶች ሰው ይበል በሚላቸው ለነገም ደግሞ በጣም ሰው ቢመጣ ይድናል ተብሎ የሚታሰብ ብዙ ታምራቶች ተሰርተዋል። ከነገራችን ላይ በመጀመሪያ መናገር የምፈልገው ምንድነው ይሄ እዛ ጋር ያለው ያ የምታዩት እዛ ጋር ይሄ ከርሰ ምድር ላይ ጸበሉ ሌላ ቆሻሻ ምንም ቆሻሻ እንዳይቀጥመው የተደረገበት በሲሚንቶ ዙሪያውን ተሰርቶ ከዛ እየተቀዳ በጅን ተቀርቶ እዛ ጋር ታንከር አለ። ታንከሩ እዛ ቆቆሮ ውስጥ ነው፣ እዛ ውስጥ ነው እንትን የሚለው። እንደገና በዚህ ቲቦ በዚህ እንደምታዩት በዚህ ቲቦ ደግሞ ወርዶ ደግሞ እዚያ ጸበሉ ላይ የወንዶች መጠመቂያ ብቻ ነው፣ የሴቶች መጠመቂያ ብቻ ነው። በዚህ ልክ ነው። ግን ምናልባት አሁን ይሄ የምታዩት ነገር የምታዩት ሁሉ እርዳታ ቢኖረን ለምሳሌ በዛ በኩል ማጠር ይቻላል፣ ውስጡ ሸንኮራ መትከል ይቻላል፣ ሙዝ መትከል ይቻላል። ቢተከል ልማት ይሆናል። እንደገና አንደኛ ይሄ ነው። ሁለተኛ ደግሞ እዚህ አካባቢ ደግሞ ቤቶች አዳራሽ ቢሰራ ሰው እዚህ የመኖር አቅሙ ይኖራል እና በዚህ
ጸበሉ ደግሞ ምናልባት ምን ፈውሷል ምን አድርጓል ብላችሁ ልታስቡ ትችላላችሁ። ቅድም ከመግቢያ ላይ እንደተናገርኩት ከዚህ ቀደም አንድ እናት ነበሩ፣ መነኩሴ ናቸው። ወለተ ማርያም ይባላሉ። እሳቸው ገጠመኝ ደብረ ሊባኖስ በሄዱበት አንድ እህት ያገኛሉ። ያች እህት እንደምን አደርሽ እህቴ ብላ ወለተ ማርያም ሲጠይቋት አይ እኔንም እንዴት አደርሽ ትያለሽ? እኔ ኃጢአተኛ ሰው እግዚአብሔር እኔን የጠላኝ ሰው ነኝ። እኔ በስጋው ህይወቴ የ50 ሺህ ብር ደመወዝተኛ ነኝ። ቤቴ የሞላ ነው። ቤቴ በጣም ምንም ነገር ችግር የለብኝም። ታዲያ ግን ይሄ ሁሉ ሁኜ ይሄ ሁሉ ሀብት ኑሮኝ ይሄ ሁሉ ነገር ደስተኛ በቤቴ ደስተኛ ሆኜ ግን ልጅ ካልወለድኩ የኔ ህይወት የኔ መኖር የኔ ገንዘብ ማግኘት ምንድነው ብላ አለቀሰችብኝ አሉ። አይ እህቴ አይዞሽ፣ እግዚአብሔር አንድ ቀን እንባ ይጠርጋል፣ እንባ ያብሳል። እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው። ቆይ እኔ እዚያ የምኖርበት ቦታ ላይ የሆነ ጸበል አለ፣ እሱን አመጣልሽና እሱን ትጠጭና እሳቸው ታምር ያሳዩሻል ብለዋት ወዲያውኑ እኛ እናት ደግሞ ወለተ ማርያም መጥተው ከዚህ ጸበል ቀርተው ልክ በ10 ሊትር አዲስ አበባ ይልኩላታል። አዲስ አበባ ነበሩ እና አዲስ አበባ ሲልኩላት ያንን ጸበል በቀመሰሽ በአመቱ ወንድ ልጅ ወልዳለች። ያችልሽ እና ስንት አመቷ ነው? ልክ በአመቷ ያ ሳትወልድ ቢያንስ ወደ 40 ምናምን የሆነ ሴትዮ ነች። የሚገርም እና የጻድቁ አባታችን ነው። የጻድቁ አባታችን የአቡነ ተክለ ሃይማኖት ጸበል ነው። እና ይሄን አንደኛው ይሄ ሲሆን፣ ሁለተኛ ደግሞ ወደዚህ አካባቢው ዋልጋ ዳርጌ የሚባል ሀገር አለ። እዛ የሆነ ልጅ ሕፃን ልጅ በጣም ሬሳ ሆኖ ያው እንደሞተ ማለት ይቻላል። ሞቶ እስቲ እንደው ቢሆንም ነፍሱ አለ ተብሎ ስለሚታሰብ ያን አንዘላዝለው አምጣው የጻድቁ አባታችንን የአቡነ ተክለ ሃይማኖትን ጸበል ይነከርና ከፈለገም ይግደለው መድኃኒዓለም፣ ካልፈለገ ደግሞ እግዚአብሔር ደግሞ ቸርና መሐሪ ነውና ሊያድነው ይችላል ብለው አምጥተው ጸበሉን ሲነከር ቀጥ ብሎ ቁጭ ልክ ተይዞ የመጣ ሰው ባንተ የመጣ ሰው በምን ሄዳል? በገንዛ እግሩ ሄዷል። እና እንደዚህ ጸበል ይሄ አጭሩ ነው። እንደገና ወልቂጤ ብዙ እናቶች ከወዳቸው ብዙ የሆነ በቃ እባብ ምኑ ብዙ ወጡላቸዋል። ምናልባት ይህንን በሌላ ሰዓት በሌላ ጊዜ እንደ ትክክለኛው በዩቲዩብ በሙሉ ስባ ሚዲያ በሚለቀቅ ወይም ደግሞ ያ ቀረጻው በመባነ ሰዓት ሰዎች ራሳቸው ወጣው ይሄን ሐሳብ እንዲናገሩ እናደርጋለን። መልካም አባታችን አያይዤ በዚሁ የምጠይቀው የጠበል እጥረት ይኖረዋል? ሰው ብዛት ቢመጣ መጠበል ይችላል ወይስ እጥረት የለውም? ምንም እጥረት የለውም። ምክንያቱም እጥረት የሚኖረው ምንድነው? አሁን ይሄ በሸክም እንትን አይደለም። አሁን በሸክም ተቀርቶ ታንከር ለመሙላት አይቻልም። አሁን እኛ የሚያስፈልገን ምንድነው? የጸበሉ እጥረት ምንም አንዳችም ነገር የለውም። እጥረታችን ምንድነው? ጄኔሬተር ያስፈልገናል። ፓምፕ ማለት ነው። ፓምፕ ያስፈልገናል። ከዛ ከጸበሉ ስቦ ወደ ታንከሩ ለመሙላት ማለት ነው። ከዛ በተጨማሪ ደግሞ እንደገና ደግሞ ፓምፕ ያስፈልገናል። ነዳጆችን አቅሞች ያስፈልጉናል። ይሄን የሚሰሩ ለነዚህ ይሄን የሚያውል በዚህ የሚውል ነገር ገንዘብ ያስፈልገናል። ይሄን የምታዩ ሰው ሁላችሁም የኢትዮጵያ ምእመናን ወይም ደግሞ ኦርቶዶክሳውያን በኤርትራም ያላችሁ በውጭም ያላችሁ ከዚህ ጸበል እዛው ባላችሁበት አስቀድታችሁ አምጡ ብትሉን የኛን ስልክ ወስዳችሁ አምጡ ላኩልን ብትሉ እንልክላችኋለን። ያን ጊዜ ግን ንኦሪዮ ዘንተ መንክረ ድንቅ የሆነውን ስራ ታዩ ዘንድ ዱናዩ ያባለው ነብይ እግዚአብሔር ዳዊት ይህንን ለማይለት ደግሞ ይህንን ደግሞ አይታችሁ ምስክሩ ኋላ እናንተ ልትሰጡበት ስለምትችሉ በዚህ ልክ እንድትረዱን እንፈልጋለን። መልካም። በዚህ ውስጥ ስልካችሁን አስቀምጡ። ስልኬ እኔ አሁን የደብሩ አስተዳዳሪ ነኝ። ቀሲስ ወይም መርጌታ መስጥሩ ባላለሁኝ 09 10 67 25 44 እደግመዋለሁ 09 10 67 25 44 በዚህ ደውላችሁ መረጃ መጠየቅ ትችላላችሁ። ለቤተ ክርስቲያኑ የምታደርጉት ነገር ሁሉ በዚህ ጠይቃችሁ ሐሳቦችን መስጠት እንችላለን። እኛ በይበልጥ አሁን እኛ ገንዘብ ከምትሰጡን ይልቅ ምናልባት ገንዘብ ከምንሰጥ ይልቅ ማቴሪያሎች ብትሰጡን ለምሳሌ አሁን ቤተ ክርስቲያናችን ላይ አሁን ብዙ የሚሰሩ ስራዎች አሉ። ለካህናት መተዳደሪያ ማደሪያ ያስፈልገናል። አንደኛ፣ ሁለተኛ ራሱ ለካህናት ደሞዝ የምንከፍለውም ብዙ የምንቸገርባቸው ደረጃዎች አሉ። ያንን ነገር እንትን ለማለት በብር ሲሆን በአካውንት ማቴሪያል ሲሆን ደግሞ በማቴሪያል ሲሆን ማቴሪያሉን ራሱን አስዘጋጅታችሁልን አንድ ቦታ ላይ አድርጋችሁ አስቀምጣችሁልን ንውሰዱ ስትሉ የምንወስድበት ደረጃ ቢፈጠር ይሄ ቢሆን፣ ምክንያቱም እኛ እናንተ ማሳከና አይጠበቅብንም። ወደ ታች ደን ማየት እንችላለን አይደል?
እንግዲህ እንዳጠቃላይ በውጭም በውስጥም ያላችሁ ይህንን ቤተክርስቲያን አንደኛ በቆርቆሮ መታጠር ይኖርበታል፣ ወይም ደግሞ በቦሌኬት መታጠር ይኖርበታል። ዙሪያው አጥሩ እንደምትመለከቱት ነው። ከዛ ውጭ ደግሞ የዚህ የምትመለከቱት ጠበሉ ላይ እንግዲህ ከዚህ በተሻለ ሰፋ አድርጎ ገንብቶ ሰፋ ለህዝብ እንዲጠበልበት ማድረግ ይቻላል። ቆርቆሮም አሁንም እንደዚሁ በቦሌኬት መታጠር ይችላል። ሌላው ይህ ታንከር ከመሬት ተነስቶ ከፍ ብሎ እዚህ ውስጥ ነው ያለ እንግዲህ እንዲቆም አድርጎ ከዛ በኋላ ከላይ ዳስ ተሰርቶ ወይም ግንብ ገንብቶ ከላይ አድርጎ ከዛ ጠበሉ ወደ ታች እንዲመጣ ማድረግ ይቻላል። ከዛ ውጭ እንግዲህ እንደምትመለከቱ እዚያ ጋር ተጀማምረዋል። ትንሽዬ ሙዝ እንዲሁም ሸንኮር ተተክለዋል። ሸንኮራ ይህንንም ቦታው በጣም የሚለማ አይነት ስለሆነ ፍሳሽ ስላለው ውሃ እዚያው የሚፈሰው የጠበሉም ሆነ ውሃው ተፈጥሮ የሰጠው ጸጋውን ይህንን አልምተን ቤተክርስቲያኑን ማገዝ ወይም ደግሞ ለዚህ አጥር ነው ይችላል። ቆርቆሮ ነው መስማር ይችላል። እኔ ሲሚንቶ ይችላል። እኔ ቦሌኬት ይችላል የምትሉ ቅድም በሰጧችሁ ስልክ በመደወል እንትን ትላላ ሲጠጋ ብለን እንየው እየሄዱ ወደፊት። ከነገራችን ላይ መምህር ኃይለ ማርያም እንግዲህ ለማያደርጉልን ሁሉ ትብብር፣ ለሚሰጡ ሁሉ መረጃ ለህዝብ ሰው እንዲደርስልን ለምታደርጉልን መረጃ በጣም ይሄን በመጀመሪያ ማመስገን እፈልጋለሁ። ሁለተኛው ግን አሁን ይህንን ጸበል ቤትም ራሱ የሰሩልን የአዲስ አበባ ልጆች ናቸው። የዚህ ተወላጅ ሆነው የአዲስ አበባ ያሉት ልጆች ይሄ ህዝቡ መጠመቅ አለበት፣ ህዝቡ የሚፈለገውን መድኃኒት ማግኘት አለበት ብለው ያን ሁሉ ብዙዎች ከስክሰው ይሄኛውን ሁሉ ብዙዎች ከስክሰው እንደገና ደግሞ ይሄን ታንከር ራሱ ከስክሰው ይሄን ሁሉ አድርገው የሰሩልን አዲስ አበባዎች ናቸው። አሁን ከነገራችን ላይ ይሄ አሁን የምታየው ቆርቆሮ ሁሉ ሌባ እየወሰደብን አስቸግሮናል። አሁን ዘበኛ እዚህ ጋር ለማሳደር ይከብዳል። አንደኛ በቦሌኬት ዙሪያውን ቢታጠር ሌባ የመከልከል አቅሙ ሊኖረው ይችላል። ይሄን ታንከርን ይወስድብናል ብለን በጣም የምንጨናነቅበት ደረጃ አለ እና አሁን ይሄ አሁን ቅድም እርስዎ እንዳቀረቡት ይህን አሁን በቦሌኬት ቢታጠር ያም ዙሪያውን በቦሌኬት ቢታጠር እዚህ አንድ ሰው ለማሳደርም አይከብደንም እና ይሄንም ሁሉ እንድትገነዘቡ ምስል በጊዜያችን እና ላሳየሁት። እሺ ብሎ በዚህ ቀስ ብለው እሺ። ያው እንግዲህ ተመልካቾቻችን የስቡሀ ሚዲያ ቤተሰቦቻችን በቅርብ በሰፊ ይለቀቃል። ነገር ግን ቀንጨብ አድርገን ለመልቀቅ እንሞክራለን። እንግዲህ የጻድቁ ወዳጆች የጻድቁ አቡነ ተክለ ሃይማኖት ወዳጆች በሙሉ ይህንን እድል ማንም ሳይቀድማችሁ ስራት በኩራት ያላችሁ በውጭም በውስጥም ሆናችሁ ለሌላ ቋጥራችሁ ያስቀመጣችሁት ነገር ካለ መልካሙን ነገር እንድሰሩበት ይሄን ይመስላል። እንግዲህ አጥር ይፈልጋል። የምትመለከቱት ይሄ ነው ግቢው፣ የጠበል ግቢ ነው። ይሄን በተሻለ አጥር፣ በተሻለ ግቢ፣ በተሻለ ሲሚንቶ ቢሰራ ምን ይመስላችኋል? ላለው እንግዲህ ይሄ አገልግሎት መስጠት ተጀመረ ቆይቷል። ጠበሉ ነው ዘንድሮ ነው አምና ነው? አይ አገልግሎት መስጠት የጀመረው አምና። ይሄ ህግጋቱ ነው አመት አለፈው ማለት ነው። መጋቢት 12 ነው አገልግሎቱን የሰጠው። አገልግሎቱን ከመስጠት በፊት ግን ሰው ህጎች መቅደም አለባቸው። ሰው ወደዚህ ጸበል ሲመጣ የሚያውቃቸው ህጎች መኖር አለባቸው። ጸበል እንደተፈለገ የሚገባበት ቦታ መሆን የለበትም። እንደተፈለገ ቦታ የሚወጣበት መሆን የለበትም። አንድ ሰው ወንድ ልጅ ዝኔት የሚባል ነገር አለ፣ ፈሳሽ ነገር ካየ፣ ሴት ልጅ ደግሞ ወር አበባ የሚባል ነገር አለ። እሱ ካየች ይህንን ነገር ጸበሉን ያረክሰዋል፣ ቤተክርስቲያናችን ስርዓተ ቤተክርስቲያናችንም አይፈቅድም በሚለው መልኩ ይህንን አሁን ዝናቡ ገጠመኝ ዝናቡ ሆኖ አጥፍቶብናል ማለት ይቻላል። ምክንያቱም ካለው ሁልጊዜ ቀንም ፀሐይ ነው፣ ማታም ያው ዝናብ ሲመጣ ስለሚመታው በዚህ ልክ ነው። ይህንን አሁን ማየት ማነው ትችላላችሁ። በዚህ ልክ ሰው ግን እየተጠቀመ ነው። አሁን እግዚአብሔር የተመሰገነ ይሁን። በጣም ፈውስ አለ እና ይሄን ቀድመን የሰጠነው ይሄ ነው። ግን አገልግሎት መስጠት የጀመረበት ግን በጥቅሉ 1 አመት ከምናምን ወር ሆኗል። ይሄ ወንዶች መግቢያ ነው፣ ያኛው የሴቶች መግቢያ ነው። እንግዲህ ይሄ ነው ማለት ነው። አሁን ይሄ ቦታው አስጠርገ ነው ነበር። ትንሽ ሸንኮራ ለመትከል አቅም ስላነሰን ወጭ ትንሽ ስላነሰን የደሞዝ ምን ከፍልበትም ያቆድም እንደምነግራችሁ አይደለም። ይሄን ሸንኮራ ገዝተን እንትን የምንተክልበት ለካህናትም ደሞዝ የምንከፍልበት ደረጃ አጠን ስለነበረ ከነገራችን ላይ በእውነት ካህናቶቹ ከሚገርማችሁ ኢትዮጵያውያን ክርስቲያኖች ልታውቁት የሚገባ ካህናቶች 3000 ብር ነው የሚበሉት። ዲያቆናቶች 1500 ነው የሚበሉት። ይሄ በፈቃደ እግዚአብሔር አሁን በዚህ ዘመን ላይ አንድ ዘይት 2000 ብር በሚሸጥበት ሰዓት ይሄን በዚህ ማገልገል ከባድ ነው። እኔ ራሱ አለቃ የማገኘው 5000 ብር አይሞላም። ስለዚህ ይሄን ለምን እኛ ከእግዚአብሔር በረከት እናገኛለን። እግዚአብሔር መልካሙን ነገር ይሰጣል። እኛ ከገንዘብ ይልቅ ህዝቡን ማስቀደም ይጠበቅብናል ከሚል አንፃር ነው እንጂ። ስለዚህ ይሄን አይታችሁ ደግሞ አቅም እንድጎለበት አቅማችን እንዲኖረን አቅም እንዲኖረው ቤተክርስቲያኑ
በአቅም እንዲጎለብት እንድታደርጉ ነው ጥሪያችንን እናስተላልፈው። መምህር ኃይለማርያም በጣም ይሄንን ለህዝቡ እንዲያስተላልፉን የምንፈልገው ይሄን ነው። አሁን ይሄ ከነገራችን ላይ አቅም ቢኖረን ገንዘብ ቢኖረን ሸንኮራ ብንተክልበት ከዚህ ሸንኮራ ብቻ ራሱ ብዙ የምናገኝበት ደረጃ ሊፈጠር ይችላልና ይሄን የምንተክልበትንም አቅሙን እንድታደረጁልን በጊዜ ስም ጥሪያችንን እናስተላልፋለን። መልካም እንግዲህ ተመልካቻችን ያው ሌላ ጊዜ በሰፊ የሚዲያ ግብዓቶችን ይዘን እስከመጣ ድረስ ቦታውን ለማየት ያህልና ለሌላ ጊዜ ለመግቢያ የሚሆን ቪዲዮ ለመቅረጽ ያህል ነው። በሰፊ ከአባቶች በሚመለከት ቦታ ይዘን ጊዜ ይዘን የምንቀርጸዋል። እንግዲህ አባታችን እንደምታዩቸው የእድሜ ባለጸጋ ናቸው። ከእሳቸው ጋር ከማናቸው አቶ ማናቸው አቶ አሰበ አየለ ከእሳቸው ጋር እንግዲህ ቦታው ጋር ካደረጉት ቆይታ እንዲሁም ደግሞ የቦታው ተጣሪ ከመሆናቸው የተነሳ ከእሳቸው ጋር በተወሰነ መልኩ ገለጻ እናደርጋለን። እስቲ እንግዲህ ከስሞት ተነስተው ለዚች ቤተክርስቲያን ምን እያገለግሏት እንደሆነ እርሶ አሁን ላይ ደግሞ ያለችበት ይህ ጠበል ምን መሰረተ ልማት ያስፈልገዋል የሚለውን ጭምር እንድናወራ ነው። እኔ አመሰግናለሁ። እኔ አቶ አሰበ አየለ እባላለሁ። የጀጀባና ጋሶሬ የአቡነ ተክለ ሃይማኖት የሰበካ ምክትል ነኝ። እስካሁን ድረስ መጀመሪያ ከመሰረቱ ሲነሳ ማለት ነው ከመሰረቱ ሲነሳ በኮሮና ሰዓት እችን ቦታ ለባለ ሀብት እንዲሰጥ በታሰበበት ልጆች አስተባብሬ እግዚአብሔር የተመሰገነውን 5 የምእመናኑ ያለበት 5 ጎጥ ነው ያለው። 5 ጎጥ ላይ ደግሞ 5 ወጣት 5 ሽማግሌ በየቦታው አስመርጬ ያው በዛኔ በፊት ለፊት መቀመጥ ስለማይቻል ኮሮና ሰዓት ነበር። በባህር ዛፍ ውስጥ ተደብቀን ነው እና ቤተክርስቲያኑ ስታለሙ ቤተክርስቲያኑ ለማቋቋም አስበን 50 ሰው እንትን ብለና አስመርጫለሁ። 50 ሰው አስመርጬ ከዛ በኋላ እዚህ ቤተክርስቲያኑ አጠገብ ያለው ቦታ ላይ ባህር ዛፍ ውስጥ በኮሮና ሰዓት መገናኘት ስለማይቻል ታግደን ውስጥ ላይ እንትን ብለን ነው እነ መርጌታ ሀገር እንትን ወረዳ ቤተ ክህነት ነበሩ። እነሱ በነበሩበት ጊዜ መርጌታ መሰረት እነሱ እየመጡ እየደገፉን እና በዚህ ምክንያት ተዋቅሯል። ከዛ ደግሞ ሐምሌ ላይ ነበር በእንጨት አሰባሰብ ምን ተደረገ በጋሪና በትከሻ እንትን ተብሎ እቺን መቃኞ ቤት እግዚአብሔር ተመሰገን በ2 ወር ባልሞላ ጊዜ ውስጥ ተሰርቶ ኢንጂነር አበራ ለቅየሳ ቦታው እንዲያመች ተብሎ ኢንጂነር አበራ ይኛል ስለሆነ ሰሪቴ እሱን እንዲመጣ አድርገን ቦታው አስቀይሰን እኛ አሁን ያሰብነው የነበረው ቦታ ነበር በቆሎ የተዘራበት ቦታ ነበር አይደለም። ለወደፊት ደግሞ ምን መሆን አለበት እቺ ቦታ ለህንጻ መሆን አለበት ሲባል አሁን የተሰራበት እሱን ተመርጦ ያችን ወዲያውኑ እሱም ደግሞ አሞራ ሜዳ ላይ ቤት እያሰራ ነበር። ይሄ ህንጻ ተቋራጭ ምናምን ስራ ይሰራ ነበር። ሰራተኛ ወዲያውኑ አምጥቶ ወዲያውኑ አስገብቶ በቃ እንትን ቅየሳ ጀመረ። ወዲያውኑ እንትን አለ። ህብረተሰቡ ተባብሮን እንጨት መጣ ተሰራ። የተመሰገነ ይሁን። በዚህ አይነት ሁኔታ እንቅስቃሴ ያደረገና ከዛም የአዲስ አበባ ልጆች በማስተባበር ቤተክርስቲያኑ ሲመረቅ መዋለ ንዋይ ጠቅላላ አዲስ አበባ ልጆች ያው ችለው ከዛ እንትን ብለው ህብረተሰቡም ደግሞ እንትን ብለን በዛው በቃ አስመርቀን የተመሰገነ ይሁን። ለዚያ በቃና አጥሩም ደግሞ በማስተባበር ለአዲስ አበባ ልጆች በማን አስተባብረን በቆርቆሮ እንዲታጠር ተደረገ። እግዚአብሔር የተመሰገነው። ከዛ በኋላ ሙሉ በሙሉ የችግኝ ተከላ ራሴ ከተተከለ በኋላ ጠዋት ከትምህርት ቤት ፊት ለፊት ወራጅ ውሃ ነበር። ወራጅ ውሃ ራሴ ማጠጫ ይዤ ጠዋት እስከ 1 ሰዓት ከ12 እስከ 1 ሰዓት ድረስ ራሴ እንትን በማለት ያችን ችግኝ አሁን ፊት ለፊት ያሉ ችግኞች ጠቅላላ እግዚአብሔር አቡነ ተክለ ሃይማኖት አግዞኝ ራሴ ነኝ እንትን ያልኩት የተተከሉ እዚያ ቤተክርስቲያን ያሉት ፊት ለፊት ተተከለው በራሴ እንቅስቃሴ እንትን አድርጌ ከዛ በኋላ ይሄን ቦታ የተመረጠበት ምክንያት ይሄን ቦታ ማለት የጸበሉ ቦታ የተመረጠበት ገረጋንቲ የጋሶሬ መንገድ ሲሰራ እዚህ ቦታ ላይ መሆን አለበት ተብሎ በቃ እንደ ምንጭ አድርጎ እንትን ሲል ከዛ በኋላ ተንቀሳቀስን። ህብረተሰቡ ወጣ። ይሄን ቦታ የጽዳት ቦታ እንትን ማለት አለ። አጥር እንዲታጠር ተደረገ። እዚህ የቀበሌ እንጨት ነበር። ቀበሌ እንጨት በማስተባበር ህዝቡ በማስተባበር ወደዚህ ደግሞ ተዳፋት ቦታ ስለሆነ እንትን እንዳይገባ ጎርፍ እንዳይገባ አድርገን አጥረን ያቺ ቦታ ላይ ጎርፍ ወደዚህ እንዳትመጣ ተደርጎ ይችን ቦታ የወልቂጤ ካሉት ልጆች ጋር ከአዲስ አበባ ካሉት ልጆች ጋር የጸበሉ ቦታ በዛ አይነት ተሰርቶ አሁን የተመሰገነው ለጸባይ በደንብ እየተጠቀመ እንትን ይላል። አሁንም የአዲስ አበባ ልጆች ናቸው። ምን ያህል ደረሰ
የት ቦታ ነው ችግር ያለበት ቦታ ብለው የሚከታተሉ። ስለዚህ ይህ ጸበል ከቆመበት ጊዜ ጀምሮ ስንት ሰው ተፈውሷል። ስንት ሰው የተፈወሰበት አቅጣጫ አለ። አሁንም ከዛ ከአዲስ አበባ የጄኔሬተሩ ቧንቧ መሙያው እነሱ በቅርብ ጊዜ ላኩልን። አሁን የቀር ከተተል ነበድሉ አሉ፣ የአዲስ አበባ ልጆች አሉ፣ በደንብ ይከታተሉናል። ስለዚህ አሁንም ከሆነ እኛ ማድረግ የምንችለው አሁን ሚዲያው ምናልባት ማስተካከል ያለበት ነገር አሁንም ሊደግፈን የሚገባ ነገር እኛ ከእንግዲህ በኋላ ከዚህ ከመቃኞ ወደ እንትን ለመድረስ መጣን ትንሽ ግንባታ ጀምረን ለውጥ እንዲኖረው። ምክንያቱም 5 እና 6 ዓመት ነው እኔ በሰበካ ጉባኤ እስካሁን ድረስ ከወረዳውም ባልመጣበት በሰብሳቢነት ሆኜ ነው ሰራሁት። በሰብሳቢ ሆኜ ማለት ነው እስከሚላክልን ድረስ ማለት ነው። ስለዚህ እስካሁን ድረስ ተግባሩ በጣም የፈጠነ ነው። ተግባሩ የሚሰሩ ስራዎች ቤተክርስቲያን አቡነ ተክለ ሃይማኖት አግዞን ስራው በጣም እየተፋጠነ ደግሞ ጠንካራ ሰበካ ጉባኤ ነው ያለው። ጠንካራ ሰበካ ጉባኤ ደግሞ ከስር ችግሮች በጋራ ይፈታል፣ በጋራ እንትን ይላል። አሁንም ደግሞ ከነሱ ጋር እንትን ካለን በኋላ ጥሩ ስራዎች እየተሰራ የማስተባበር ስራ እየተሰራ እንትን ይላል። አምናም ትንሽ የሆነ እዚህ ግቢ ላይ ጤፍ ዘርተን የሆነ ጤፍ አግኝተናል። አሁንም ቀጣይ ጤፍ የምንዘራበትና ያ በቆሎ ተዘርቷል። ቀጣይም ያችን መሬት አለ ትንሽ እሱም ጤፍ ለመዝራት እቅድ አለ። አሁን ሚዲያ የሚያግዘን ምንድነው? በማስተባበር ህዝቡን በመሰብሰብ ሚዲያው በሄደበት ቦታ ላይ የማስተባበር ስራ፣ ቀጣይ ደግሞ የህንጻ ስራ ስለምንጀምር ሊተባበር ሊያግዘን ይገባል የሚል ነገር ይህን ለማስቀመጥ ፈልጌ ነው። መልካም። ይሄ ጠበሉና ቤተክርስቲያኑን ለይተን ስናስቀምጥ ጠበሉ ምን ያስፈልገዋል? ከአጥር ጀምሮ የለውም እና ቤተክርስቲያኑ ምን ያስፈልገዋል? ጠበሉ አሁንም ቀጣይ የሚሰሩ ስራዎች ምንድነው? ጥሩ ታንከር እንዲኖረው፣ ጥሩ ታንከር በጥሩ ቦታ በመሰረት ተቀምጦ እንዲል ግንባታ ማለት ነው። ግንባታ። ሁለተኛ ደግሞ አጥሩ ልዩ አጥር መሆን አለበት። ምክንያቱም ይሄ ቤተክርስቲያን እንትን አይደለም፣ ከአቅም አኳያ ነው። ጥሩ ኮለን ወጥቶለት ኮለን ተስተካክሎለት አጥሩ በጥሩ እንዲሰራ። ሌላው ደግሞ ምናልባት እስካቫተርም አቅም በፈቀደው መሰረት ያቺ ቦታ ላይ ጥርጣሬ ይኖራል። ያቺ ቦታ ላይ ማለት ወደታች ወደዚህ ጎርፍ እንዳትገባ የመከላከል ስራ መሰራት አለበት። ያው በአቅማችን እንኳን ሙዝ ተክለን ሸንኮራ ተክለን እየታየ ስለሆነ ልማቶችን በዚህ ውስጥ ልማቶችን ለማፋጠን የመጣ ሰው ሊጸበል የመጣ ሰው ይሄን ስራ ከተባለ ያግዛል። የትኛውን ቦታ አርሴማ በሚካሄድበት ቦታ ሰው ጉልበቱም በዛው ያፈስ እንትን ይላል ይሳተፋል። ስለዚህ አሁን ኮለኑ እዚህ ጋር ያለው ሮቶ ምናምን በጥሩ እንትን እንዲቀመጥና አጥሩን በጥሩ ኮለን እንዲሰራልን በዛ አይነት ሁኔታ ምና ተጸባይም ደግሞ ቦታ ስለሚያንሰው ትንሽ ማረፊያ ቦታ አዳራሽ ያስፈልገዋል። ምክንያቱም ክፍት ቦታ ስላለው የሚጸበል እዚህ ጋር ያለ አሁን ምንድነው መሆን አለበት? የሚጸበል አዳራሽ ያስፈልገናል። ይሄን ነገር ስለሚያስፈልጉ በዚህ በኩል ላይ ሚዲያው ሊተባበር ይገባል። በዚህ አይነት አስተያየቴ እንዳስቀምጥ ወዳለው ለተሰጠኝ ጊዜ አመሰግናለሁ። ታለጌታ ሙረጃ እባላለሁ። የስራ ድርሻዬም ቁጥጥር ነው። አባታችን ቅድም እንዳሉት ያው ይሄ ቤተክርስቲያን ሲመሰረት የተለያዩ ገጠመኞች የተለያዩ ቻሌንጆች ገጥመው ነበር። ያን ግን ኦርቶዶክስ ያው ሁሌም አሸናፊ ስለሆነ በድል ተዋጥተን የተለያዩ ጫናዎች ነበሩብን። ከመሬቱ አቀማመጥን ጋር በተያያዘ ከዛ በፊት እዛ አካባቢ ቤተክርስቲያኑ ምን ወንጀል የተለያየ ወንጀል ነበር የሚሰራበት፣ ያ ለምን ይሆናል በሚል በጣም የተለያየ ወንጀል ይሰራበት ነበር። ያን ወንጀል ደግሞ አባቶቻችን ቅድም ያነሱትም ጉዳይ ስላለ መስዋዕት ሆነው እኛን ወጣቶች በማደራጀት ያን ቦታ ተከልሎ በስነ ስርዓት ለዚህ አገልግሎት በመብቃቱ ያው ሁሌም እድለኛ ሁላችን እድለኛ ነን። በመቀጠልም ደግሞ ጸበሉ ጋር ስንመጣ ጸበሉ የአዲስ አበባ ልጆች ነው የከተማ ልጆች ናቸው። በአብዛኛው ሌት ተቀን ደፋ ቀና እያሉ ትኩረት እየሰጡት ያው በጎረሯቸውን ቀንሰው የተለያየ ማነቆ ሆኖባቸው ይሄን ለዚህ ደረጃ አብቀውታል። በመቀጠልም ግን ቀጣይ ምንድነው የሚያስፈልገው የሚለው ነገር ብዙ ችግሮች አሉብን። እንደ ቤተክርስቲያን እንደ ጸበሉን ጋር ብንወስድ ቢያንስ ቤተክርስቲያኑ ከተመሰረተ ወደ ከ6 እስከ 7 ዓመት አካባቢ ነው። ብዙ ሰዎች ከተለያዩ ክፍለ ሀገሮች መጥተው የተፈወሱበት ተአምራት የተነገረበት ነው። ግን ያ በጥንቃቄ ከመያዝ አንጻር ጋር እኛ ባለን አቅም ያው የአቅም ውስንነት ስላለብን ኦርቶዶክስ ተዋህዶ የትም አሸናፊ ቢሆንም ከገጠመን አሁን ወቅታዊ ችግር ያው የማንነትም
የአንዳንድ ጉዳዮችም ያው በጽኑ ሃይማኖታችን ከመያዝ አንጻር አሁን ደግሞ ፈተናዎች ስላሉ ያን ፈተና በደል እንትን ለማለት ሚዲያውን ቢከታተልን ኦርቶዶክስ ተዋሕዶ ቤተክርስቲያን አካባቢ በየክፍለ ሀገርን አድባራትን እነሱን ደግሞ በማቆራኘትን እኛም ዞር ብለው ቢያዩን የሚለው ነገር ነው። ተክለ ሃይማኖት ማለትም አቡነ ተክለ ሃይማኖታችን እዚህ መመሰረታቸው ለኛም ለብዙ ሰው ከተለያየ ችግር ያወጡት አካባቢ ነው። በተጨማሪም ግን እዚህ አካባቢ በቃ በተለያየ ነገር ነበር ቢያንስ እስከ 7-8 ሙስሊሞች የተመለሱበት ወደ ኦርቶዶክስ በቃ ሁኔታው ስራው ተአምራትን ሲገለጽ በእንትንም ሲሰሙ በማይክም ሲወርዱን ሲወጡ ሲሰሙ ወደ 7-8 አካባቢ ሙስሊሞች የተመለሱበት ብዙ ሰዎች ደግሞ ተአምራትን ተፈውሰው የተለያየ ከባድ ከካንሰር ጋር በተያያዘ ከአይምሮ ህመም ጋር በተያያዘ ከውስጥ ኬዞች ከካንሰር ጋር በተያያዘ ብዙ እንትኖች የተፈወሱበት ስለሆነ አሁን ሚዲያው እኛ የምንፈልገው ነገር ምንድነው ያቅሙ ውስንነት ስላለብን ይሄ ነገር ከጸበሉን ጋር ባሻገር እስከ ቤተክርስቲያኑ ድረስ ቀጣይ አስፋልዳር ነው። አስፋልዳር እስከመሆኑ ድረስ ብዙ አገልጋዮች አሉ። ብዙ አገልጋዮች ያ አገልጋይ የገቢ ምንጭ ትንሽ አቅም ውስንነት ስላለብን እንትን ካህን የሰንበት ተማሪዎችን ለማገልገል የደሞዝ እጥረት አንድ አለብን። ያን ደግሞ በከፍተኛ ሁኔታ መናኑን ያው አያስቸግረን። አሁን የኛ የማህበረሰቡ 240 ብር ብቻ ነው በአመት እንትን የሚል ያቅም እንደ ማህበረሰቡ ደግሞ ውስንነት በጣም አለ። በቃ ያቅም ውስንነት ስላለብን ቀጣይ ያለው ነገር በቃ በህንጻ ቢቀየርልን ይሄ ጸበሉም ጋር ደግሞ ያለው ነገር ማለት ነው በደንብ ተደርጎ አሁን በባለፈው 2 ወር አካባቢ ቦታው የጥምቀት በዓል እዚህ እንትን ለማለት መንገዶቹ በጣም የተለያየ ጎድጓዳና ግንወጣ ያሉ ስለሆነ አንድ ሹፌር ባለሀብት አስቸግረንም ጥርጋ መንገድ አስተድገነ የቀጣይ የጥምቀተ ባህሩ እዚህ ማረፊያ ያው ጥምቀተ ባህሩ ጋር በሚል ያው የእንትን የቤተክርስቲያን ህግ ስለሆነ ያን ደግሞ በጥርጋ ያስጠርገናል። ቀጣይ ደግሞ እንትን ለማለት ገረጋንቲ ለመጣል ነበር። ያን ደግሞ ውስኑነት አለ። ቀጣይ ምንድነው የሚሆነው? ገረጋንቲ ካልተጣለ በውሃ ደለል ሞልቶበት እንደማያሻግር አይነት ስለሆነ ያን ደግሞ ቢተባበሩን የሚለው ነገር ነው። እንደ አጠቃላይ ኦርቶዶክሳውያን ሁላችሁም መቼም እርስ በርሳችን ብንተባበር እግዚአብሔር ሁላችንንም ያግዘናል። በእያለንበት ደግሞ እግዚአብሔር ታዳጊ መልአክ ያዝልናል ማለት ነው። ስለዚህ እንደ ጽሕፈት ቤት ሰራተኝነቴ የጽሕፈት ቤት ማቴሪያሎች ብዙ ነገር ጉድለት አሉብን። ያንን በማገዝ እስካሁን እንግዲህ ቤተክርስቲያን ዘመና ትልልቅ ነገሮች በመሰራበት ዘመን በእጅ ጽሑፍ በካርቦን እየጻፍን ነው የምንገኘው እንደ ደብር። ስለዚህ ብዙ የጽሕፈት ቤት ማቴሪያሎች ይጎሉናል። ሁሉም ኦርቶዶክሳውያን ይህ ድምጽ የሚሰማችሁ ይህንን ቤተክርስቲያን ይህንን ጻድቁ አባታችን አቡነ ተክለ ሃይማኖት ያሉበትን ቦታ ደብር በመተባበር እጃችሁን ዘርግታችሁ ጽሕፈት ቤታችን የዘመነ ጽሕፈት ቤት እንዲሆን እጃችሁን እንዲዘረጉልን ስንል በጻድቁ አቡነ ተክለ ሃይማኖት ወቅዱስ ራጉኤል ቤተክርስቲያን ስም ጥሪ እናስተላልፋለን። ቤተክርስቲያን ቲቆርሺ በኢንቨስትመንት በጠወጠን መሰረት ይና ተነሳሽነት እንዳ ሰብ ጠበጥነ ደንጃ ጠበጥነ ወጣት ጠበጥነንታ ባሪ ጠበጥነንታ ነው ቤተክርስቲያን አቋቁምን የቻለ። ሆኖም ግን የሺቢያ ብር አንበሳ ያስር ይውሪ አርከማ በተነሳሽነት እንዳ 5 ጎጥ ነረንደ በ5 ጎጥ እንዳ 5 ወጣት 5 ባሪቅ መረጥነንታነ በኮሮና ሰዓት በባህር ዛፍ ደን ያዥ እንደህማ የኮሽ እንደህማ ባነንታነ ቾናነ ወረዳ አትሸነንታ ወረዳ ቤተ ክህነት አትሸነንታነ ቲናም ጊዜ ሀሮንታ ተጫራ ተንክባከው እንደንታነ መምሪ ሀርከማ መምሪ ትንሳቀስ ከማ እንቸ ድላው እንደ ወረዳው ደግሞ ወረዳ አበሽኬ ወረዳ የረበረ እንቸ ኮማንድ ፖስት እንቸይ ቦሃማ የማዲያ ይቦ በተንሳቀሰው ቦመደር ይና ወጣቱ አስተባበነንታነ ዘ ቤተ ክርስቲያን የቆም ባነንታነ ሆይታት ሙልጌታ ይውረድ አዲስ አበባ ወረም ሐኪሙ አትጌትነት ተካይውሪ ትያ ጊዜ 3 እንደሃነንታ ጋሼ ዝ ቤተ ክርስቲያን ናቋኡምን ደንጋ ባልባሌ መደር ይወር ጫት አረኤ በተለያየ ይወር ይሄሬ ዝ ቤተ ክርስቲያን ባቋኡምን ደንጋንዳ የተኔ ጆርቴ ወደ ቤተ ክርስቲያን ጆርቴ ቲብሮ ቦይከር ቸነው ቢንታ አትባዶን ቦይከር በቸነው ባትባዶን ጊዜ በሳምንት ቀጣን ሰንበት ይና በሌባ ባሽቃታሽቃ እንደመድነባ ያንቀ ህዝበና በሃን ጉዳይ ባነ የህዝበና አስረዳሁም የህዝበና ተናስረዳ እኻ ጠበጥከም ይኻው የብደር ቢብሮን የበደረው ጉት ይሄድ ይበድረታ ጉት ይሄድ ባኖንታ
ይበድረታ ጎየት ኪርባን ሆንታ ሆየት መሆና ጎን ለጎን ወስት ነዩ ባሁንታነ የዋሪን ከማ ሀዌቴት መረቅ ቤተክርስቲያን አረሸነ ገባ ነበር የዛሬ በካነ እኻን ጎይ ጎን ለጎን አንቸ ባነንታ አስመረቅነ ሆየት መሆና ልማቱ ቲውሪጋ አስመረቅነ የዛሬ ሰናነ አኳ ይና ማአሩ ንሸኔ በዓለም ኦርቶዶክስ ሃይማኖት በኢትዮጵያ ኦርቶዶክስ ሃይማኖት ባነወ ደንጋንዳ እንም ትብብር ያመሄማ ዝቤተ ክርስቲያን እንቅስቃሴታ አጭር ጊዜው የ6 ዓመት እንቅስቃሴው በ6 ዓመት ግን ወረዳ ሀገረ ስብከት ያምሰግነረ በንቃር በአጭር ጊዜ ውስጥ መምር የዛሬ ሰናን ባሮንታ ባስመረቅነቦ ሰዓት በህዳር አካባቢ ህዳር 12 22 በአካባቢ አስመረቅነንታ ቸነወንታ ፈጣን እንቅስቃሴ የረቦረን ከማ አምሰገኖንታ ኮሚቴ ህግዜ የጊዜያዊ ኮሚቴ ባነው በቋሚ ኮሚቴ ተቋቋምነ የትመስጎን ዛሬ በካነ አኋ ተወረዳም እድላውንደም ስብከተ ወንጌል መርጌታ ካህን ህግ የተመደው ካህን ኋዳር ሆየት ነረው የተመደው ካህን ቲና ጊዜ ተላመዱ ቲና ጊዜ ኋ አሪቶቱ አካባቢ መስሩ ይናን ይመስሩ ንቃርን ቸባሩንታና ደንጋ እንዳ ደግሞ ዲያቆን ኃይለ ማርያም ወዲያውኑ ቤተክርስቲያን ቲጥቆአም ትምህርት ቤትም የወመ ሰብሳቢ ይሄርሆ አገባሁንታ ይትመረው አመነሁንታ አት ጊዜ 10 ዲያቆን ተመረቀ 10 ዲያቆን አኋ ደንጋ ይናሜ ያግለግለው አኋ አቋም ዲያቆን ኃይለ ማርያም አጃኑ አተታ እንቻ ስቲያስተባብሩ ስለዚህ ያነ ሁኔታ ደንጋ እንዳ በጣም ሊቅሩ በስብከተ ወንጌል ከማ ያስተምሩ ህግዜ በኃይለ ማርያም ዲያቆን ኃይለ ማርያም በጣም የዚህ ትምህርት ቤት የዚህ ቤተክርስቲያን በጣም አስተዋይ እንቸባነ አስተመረም በሰመር በክረምት በረፍተ ሰዓቱ 3 በነ አስተመረነው የህረ ሻይ ቡና ባነ ካስነረን ታስተመነ ስለዚህ ዛሬ አንቀሳቀስነንታ የዛሬ በካነ መኳ በኢትዮጵያ ያነ ደንጋንዳ ቦጤም ያነ ደንጋ ባለም ያነ ወደንጋ ቤተክርስቲያን የየን ብለህ ማያዘው አሩ አቡነ ተክለ ሃይማኖት በ7 ዓመት ባተግረን አቋሙን ታንቸባሮቦ የቀደሰውቦ ሆኖ ተጨራይታ ጃአሩ አቡነ ተክለ ሃይማኖት ቅዱስ ራጉኤል ይና ምርጫንዳ በባህር ዛፍ ደንቾናንታ ማአረግባን ሁቢሩ እንደ አቡነ ተክለ ሃይማኖት ቅዱስ ራጉኤል የግባ እንደ ባነንታነ አጸደቅነን ቸነን ተወረዳት ቸነንታ ነው ይገባ እንደ ህማመኑ እንደውም ወልቂጤ ማርያም ያና አቡነ ተክለ ሃይማኖት ይተንሁ ሸባር እንደምባ ታንቀ ወልቂጤ ያነው ጎቢያንዳ ዘጉብ እንደ ካኑ እንደ ይና ጸላትን ጎዴተን እንደባነም ተኑ አንክራከነ ባነንታ ጸላትን ጎዴቸን እንደም ተመረቀም የዛሬ በካ አቋም አቡነ ተክለ ሃይማኖት እግረሁና ባተግረሁና ኦሞቦ መደር በዝካ መደር ይታጅ አራንከረ የጸበል ጎይ መደር ተጨራ በህንጽ በግም መንቸ በአጥር ግንባታ የመጸበለያ መደር አዳራሽ የጸበል ጎይንቸ ሮቶ ባፈሩ ያነ ግንባታ ያስፈልጉን ተጨራን ቸባረንታና እንቸ ይብቃሩ አት ሆየተነ ቤተክርስቲያን እንዳ ያነ በመቃኞ ያነ ከመቃኞ ደግሞ ቀጣይ ውሃ ቲፈርስ ነረ ቲስበበነረ 5 ዓመት አገልግሎቱ አፈረታ ኮርቺቼ ሀሬ ኮርቺቼ ደግሞ በንጹህ ባቦል ሲያፈር ወሄ ግንባታ ይንጎርሜ ቤተክርስቲያን ከማ እንጎሬ ቤተክርስቲያን ተወጣ ይቻለ ተንቸ ይብቃል የቤተክርስቲያን ባራንታ ያበሰብ ይውን የሀሬ እንንም ደግሞ የገነን ዳደኛ በኢትዮጵያ በውጥያ ነደኛንም ተጨራ ተኩረታ መነንታ አሁን እድሜያሁ ታስተባብሮዬ አስተባበርኩንታነ በስኬ የህንጻ ይበቃህማ ምኞተናው የዝም ደግሞ ቃለ መጠየቅ ነከምነንታነ ዛሬ አበቆንደ ዲያቆን ኃይለ ማርያም ተመስጋና ጭምር አራን ለመታደግ በዓለም ደረጃ በኢትዮጵያ ደረጃ በሀገራት በሁሉም ዓለማት ያሉ ቤተክርስቲያን እንዳሉ ሆኖ ኦርቶዶክስ ሃይማኖትን ይሄን ቤተክርስቲያን ለመታደግ የተለያዩ ችግሮች አሉብን የተለያዩ ችግሮች ደግሞ ለመቅረፍ የጸበሉ ጋር ቤተክርስቲያኑ ከመቃኞ ወደ ህንጻ ለማሻገር የካህን ደሞዝ የተለያየ የውስጥ እንትኖች ቁሳቁሶች ለማስተካከል ያን ይታደግበትና የቀጣይ ደግሞ እቺ ቤተክርስቲያን የቀጣይ የተሻለ ደረጃ እንድናረግ የበኩላችን አስተዋጽኦ እንድታረጉልን
በአቡነ ተክለ ሃይማኖት ስም ጠይቃለሁ። በመጨረሻ ግን ማለት እንፈልገው ኑና ይህንን የአባታችን የአቡነ ተክለ ሃይማኖት ጸበል እንታደግ፣ የወደቀበትን ከወደቀ እንዲሰራ ሰው እንዲያቀው ሰው መጥቶ እንዲጸበል እንድታደርጉ በእግዚአብሔር ስም ጥሪያችንን እናስተላልፋለን። ወንድማችንም ደግሞ ከአዲስ አበባ ድረስ መጥተህ እንደዚህ ለረዳህን ላገለገልከን ድምጻችን ዓለም እንዲሰማው ላደረክልን ላንተም በጣም እንግዲህ ከባድ ምስጋና እናቀርባለን። እግዚአብሔር አምላካችን በቸርነቱ ደግሞ ይሄን ሁሉ ላነጋገረን እግዚአብሔር ክብር ምስጋና ለእሱ ይሁንልን። እናመሰግናለን።